ሳዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ የአምላካችን የእግዚአብሔር ስም የተባረከ ይሁን። አገልጋይ ተመስገን ነጋሽ ላይ ከአውስትራሊያ ፐርዝ በየሳምንቱ በዛዶቅ ፐርዝ ላይ ወደ እናንተ ሐሳቦችን እያመጣሁኝ ነው። ዛሬ ደግሞ በዚህ ሐሳብ አብረን እናሳልፋለን። እሱ በእኛ ይገለጥ። ማን? ኢየሱስ በእኛ ይገለጥ። ብዙ ነገር ተገልጦብን የለ? አሁን በዚህ ዘመን፣ አሁን በዚህ ጊዜ፣ አሁን በመጨረሻው ደግሞ ሁሉን ወራሽ ባደረገው በሱ መታወቅ በኢየሱስ ስም ይሁንልን። ማለት ሁላችን መተዋወቃችን፣ ሁላችን መተያየታችን፣ ሁላችን የእውቅናችን መጨረሻ ልጁ ኢየሱስ ክርስቶስ ይሁንልን። ሰዎችን ስናቃቸው በክርስቶስ፣ ወንድሞችን ስናቃቸው በክርስቶስ፣ እህቶቻችንን ስናቃቸው በክርስቶስ እሱ ይገለጥብን፣ እንፍቀድለት። ክብር ለኢየሱስ ክርስቶስ ይሁን። ሰዎች በተለያየ መንገድ ይታወቃሉ። አንዳንድ ሰዎችን ጠርተን ሰውን ለማስተዋወቅ ስንፈልግ እንኳን የነዛ ሰዎች መገለጫ የምንገልጥባቸው የራሳችን የሆነ መንገድ አለ። ሰውን ለሰው ለማስተዋወቅ በሌሉበት ብዙ ነገሮችን ገልጠን የሰዎችን ነገር እንዲመስላሉ ብለን እንላለን። እግዚአብሔር ከሰማይ ግን በአንድ ነገር ብቻ እንድንታወቅ ፈለገ። አንድ ነገር፣ እሱ በልጁ እንድንታወቅ ፈለገ። ክብር ለኢየሱስ ክርስቶስ ይሁን። አይተን እንደሆነ ጳውሎስ በገላትያ ምዕራፍ 1 ላይ ይሄ ነገር ገጥሞታል። ምን አይነት ነገር ገጥሞታል? ምዕራፍ 1 ቁጥር 14 እና 15 እና 16 ላይ ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እሱ ወንጌል እሰብክ ዘንድ። ይሄ ከእናቱ ማኅፀን የለየው በአሕዛብ መካከል የእሱን ወንጌል እሰብክ ዘንድ። ይህንን ወንጌል ሊሰብክ የሚገባው ማን እንደሆነ ሊያሳየው ሲፈልግ እንጂ ጳውሎስ በትክክለኛ መንገድ በራሱ ሳይሆን ወይ ደግሞ በማንነቱ ሳይሆን እግዚአብሔር የራሱን እንኳን ወይ ማለት ሐሳቡን፣ ፈቃድ ወይ ደግሞ የእግዚአብሔርን ወንጌል በማን እንደሚያደርገው ስለሚያውቅ ከዛ ውጪ ስለማይሆን ማን ነው ልጁ በሱ ተገልጦ ነው ያንን ወንጌል እግዚአብሔር እንዲተላለፍ የሚፈልገውና ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ጌታ ኢየሱስ ስሙ ይባረክ። እግዚአብሔር በጳውሎስ ላይ ልጁን ገልጦ በሱ መንገድ ነው ሕይወትን፣ በሱ መንገድ ነው ወንጌልን፣ በሱ መንገድ ነው የምስራችን፣ በሱ መንገድ ነው። ከዚህ በኋላ ጳውሎስ ሳይሆን ልጁ ወይንም ኢየሱስ ክርስቶስ በጳውሎስ እየታየ ዘመኑን ያሳልፋል። ስለዚህ ይሄ በጣም ከአእምሮ በላይ የሆነ እድል ነው። ጳውሎስ ጋር ሲደርስ አንዳንድ ጊዜ የሆነ ነገር ሲመጣ ወደ ሕይወታችን ወይም እኛ ወደ ሆነ ነገር መሄድ ስንፈልግ ሰዎች ግብዣ ሲያመጡልን አንዳንድ ግብዣዎች ማለትም አብረን ቢዝነስ እንድንሰራ ይሆናል፣ የሥራ ዕድል ይሆናል፣ የተለያየ ነገሮች ሰዎች ሲያመጡልን ያንን ነገር በጥርጣሬ ሁሉ ተሞልተን አለበለዚያ ደግሞ እንደሚያዋጣልን እንደማያዋጣ በዛ ነገር ላይ ምክር እንፈልጋለን። ወይንም እኛ ራሳችን ለመማር የምንፈልገውን ወይ ደግሞ ኢንቨስት ለማድረግ የምንፈልገውን ነገር የተሻሉ ሰዎች፣ ሙያ ያላቸውን ሰዎች እናማክራለን። ወዲያው የምናደርገው ነገር የለም። እዚህ ላይ ስንመለከት ጳውሎስ ይሄ አሳዳጁ ጳውሎስ ይሄ ደብዳቤ ተቀብሎ በኢየሩሳሌም አይደለም ከኢየሩሳሌም ወጥቶ እስከ ደማስቆ ድረስ እያባረረ የኢየሱስን ምስክሮችን የሚገድል የሚያሳድድ ወደ እስር የሚጨምረውን ሰው ያዝ አደረገና በደማስቆ ቁም፣ አንተ የምታሳድደኝ ብዙት፣ በአንተ ሁኔታ ልጄን መግለጥ እፈልጋለሁ፣ በአንተ ሁኔታ የምስራቹ እንዲነገር ልጄ ይመጣል ሲለው ጳውሎስ ይህንን የምስራቹን ይህንን ከሰማይ የመጣውን መልእክት ሊቋቋመው አልቻለም። ምንድን ያደረገው? እስቲ ወደሚሻሉ ሰዎች ሄጄ ልጠይቅ፣ እስቲ በዚህ ዙሪያ የሚያማክረኝን ሰው ልፈልጋለሁ ያለው ኮምፕሊትሊ ከሱ ጋር የማይገናኘው ነገር ደርሶታልና ዛሬ ወዲያው የሚል ቃል ነው የምታዩት። በቃ ወዲያው ከማን ከስጋና ከደም ጋር አልተማከርኩም። እንደው የሚያመልጠውን ያህል የፈጠነ ያህል ይመስላል። እንደው ወዲያው ክብር ለኢየሱስ ክርስቶስ ይሁን። የተሻሉ ሰዎች በዚህ ላይ እውቀት ያላቸው የተለያየ ነገር አለ። ከይሄ ማስረጃ የማያስፈልገው ላገኘው የማልችለው እድል መጣ ህይወቴ ላይ። ስለዚህ ወዲያው ከስጋና ከደም ጋር አልተማከርኩም። በሌላ ቋንቋ ከራሴ ጋር እንኳን ጥቂት ጊዜ አልወሰድኩም።
ከራሴ ጋር እንኳን አላመነታሁም። በሌላ ቋንቋ ይህንን ነገር ሰዎች ስጋና ደም አማክሮኝ የምወስነው ውሳኔ አይደለም። ማን? ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ። ከዚህ በላይ ምንም ነገር ስለሌለ ጌታ ስሙ ለዘላለም የተባረከ። ህይወት ነዋ። ከህይወት የሚበልጥ ምን አለ? እግዚአብሔር በክርስቶስ ኢየሱስ የሰጠን ህይወት የሚገርምና የሚደንቅ ህይወት ነው። ከምን ተነስቶ ሰጠን? ምንም ምክንያት የለንም። እንዲሁ ዓለሙን ወዷልና። ምንም እንዲሁ እግዚአብሔር እንዲሁ ያመጣው ስለሆነ እያንዳንዳችንን ከክፋታችን እየመለሰ ይባርከን ዘንድ ልጁን ሰደደ። አይደለም ይለው ሐዋርያት ሥራ ላይ እየመለሰ ከክፋት ይባርከን ዘንድ ልጁን ሰደደው። የሚገርመው እኮ በዓለም ሲሆን ከክፋት ተመልሶ ሰው እስር ቤት ይገባል። ከክፋት ተመልሶ ሰው ይቀጣል። ከክፋት ተመልሶ ሰው ማረሚያ ይቀመጣል ወይ ማረሚያ ውስጥ ይገባል። ነገር ግን መጽሐፍ ቅዱሳችን ሲናገር በሐዋርያት ሥራ እያንዳንዳችንን ከክፋታችን እየመለሰ ይባርከን ዘንድ ልጁን ኢየሱስ ክርስቶስን ልጁን ላከ። ሃሌሉያ! ከዚህ በላይ ምን ያስደንቃል? ከዚህ በላይ ምን ያስገርማል? ከዚህ በላይ ምን ሐሴት ያስደርጋል? ከዚህ በላይ ምን ሃሌሉያ ያስብላል? ልጁን በእኛ ሁኔታ ሊገልጥ ወደደ። ህይወት እንዲታይብን እግዚአብሔር ይፈልጋል። የልጁ ህይወት እንዲገለጥ፣ እኛን ሰው ሲመለከተን ኢየሱስን እንዲያየው፣ እኛን ሰው ሲመለከተን የኢየሱስ ክርስቶስ ምሕረትን፣ ቸርነትን፣ የእግዚአብሔር አብ ርኅራኄ በእኛ ተገልጦ በምድር ላይ ልጁን በእኛም እግዚአብሔር መግለጥ ይፈልጋል። ይሄ የእግዚአብሔር አልቲሜት ጎል ነው። ክብር ለኢየሱስ ክርስቶስ ይሁን። ተመልከቶ በዮሐንስ ወንጌል ምዕራፍ 12 ላይ ያለ በጣም የሚገርም ነው። ዮሐንስ ወንጌል ምዕራፍ 12 ላይ ስንመለከት ምንም በ11 ላይ የሆነውን እናውቃለን። አልዓዛር ከሞት ተነሳ። በ12 ላይ ደግሞ ይመጣና ኢየሱስ ወደ ቢታንያ መጣ። ወደ ማን? ወደ እነ ማርታ መንደር። ወደ ማን? ወደ እነ አልዓዛር መንደር። ወደ ማን? ወደ እነ ማርያም መንደር መጣ። ኢየሱስ በዛ ማዕድ አዘጋጁለት፣ መጣ ወደዛ። የሚገርመው ነገር ኢየሱስ ወደዛ መኖሩን አውቀው አይደለም ይለው ቁጥር 9 ላይ ከአይሁድም ብዙ ሕዝብ በዚያ እንደነበረ አውቀው መጡ። ብዙ ሕዝብ ምን አድርጓል? መጥቷል። ግን የሚገርመው ከዚህ በኋላ ያለው ነው። ከሙታን ያስነሳውን አልዓዛርን ደግሞ እንጂ እንዲያዩ ነበረ እንጂ ስለ ኢየሱስ ብቻ አልነበረም። ዋው! እንግዲያውስ ያ ሁሉ ሕዝብ ሰምቶ መጣ ይልና እሱ ብቻ አይደለም ግን ከሙታን ያስነሳው ወይም ደግሞ ከሞት ያስነሳውን እስቲ ደግሞ እንየው ብለው ሰዎች ይመጡ ነበረ። አልዓዛርን ብቻ ኢየሱስን ብቻ አልዓዛርን ደግሞ ለማየት ሰዎች ይመጡ ነበረ። የሚገርመው ነገር ቁጥር 10 ላይ የካህናት አለቆች አልዓዛርን ደግሞ ሊገድሉት ተማከሩ። የሚገርመው ደቀ መዛሙርቶቹን ሳይሆን ወይ ደግሞ ሌላ ነገር ሳይሆን መታገል የፈለጉት እነዚህ ሰዎች አልዓዛርን ማጥፋት ነው የፈለጉት። ለምንድን ነው አልዓዛርን የሚያጠፉት ብላችሁ ስታዩ እሱ ሕይወት ነው። እሱ የተገለጠ ነው። እሱ የኢየሱስ ክርስቶስ የእጅ ሥራ ነው። እሱ ኢየሱስ ማንነቱን ያሳየበት ነው። ስለዚህ ሰዎች አልዓዛርን ሲያዩት ወዲያው ወደ አይምሯቸው የሚመጣ ማን ነው? ኢየሱስ ነው። ሲቀመጥ ኢየሱስን ያያሉ፣ ሲተኛ ኢየሱስን ያያሉ፣ ሲናገር ኢየሱስን ያያሉ፣ ሳይናገር ኢየሱስን ያያሉ፣ መንገድ ላይ ሲሄድ ኢየሱስን ያያሉ። በምንም ታምር አልዓዛርን ሰው ሲያይ ኢየሱስን አለማንሳት አይችልም። ይሄ ነው እኮ ሕይወት። ስለዚህ ወገኖች ከድቅድቅ ጨለማ ወደሚደነቀው ብርሃን ከመጣን በበደላችንና በኃጢአታችን ሙታን በነበርን ጊዜ ከክርስቶስ ኢየሱስ ጋር ሕይወት ከሰጠን አሁን ተነስተን በተሰጠን ሕይወት ሰዎች ሲመለከቱን ኢየሱስን ማየት አለባቸው። ሲመለከቱን ኢየሱስን ማስተዋል አለባቸው። በእንቅስቃሴያችን፣ በመውጣታችን፣ በመግባታችን፣ በንግግራችን፣ በምናደርጋቸው ነገሮች እሱ መታየት አለበት። ምክንያቱስ ተነስተናል። ምክንያቱስ ከሙታን ተነስተናል። ምክንያቱስ ሕይወት ተገልጦብናል። ምክንያቱስ የእኛ ሕይወት ሳይሆን የክርስቶስ ኢየሱስ በእኛ ሕይወት አለ። ስለዚህ አልዓዛርን ሲመለከቱ ይሄ የሆነው። ስለዚህ እነዚህ ፈሪሳውያን ተጨነቁ። ለምንድን ነው የሚጨነቁት? ይሄ ሰውዬ ሳይናገር ሕይወቱ ይናገራል። በሄደበት ቦታ ሁሉ ኢየሱስ ይታያል። ስለዚህ ሊገሉት ተማከሩ። ዋው! ከዛ በኋላ ተመልከቱ ቁጥር 11 ላይ ከአይሁድ ብዙዎች ከእሱ የተነሳ ሄደው በኢየሱስ ያምኑ ነበር። ዋው! ብዙዎች ከአልዓዛር የተነሳ ወደ ኢየሱስ ይሄዱ ነበረ። ብዙዎች ከአልዓዛር የተነሳ በኢየሱስ ያምኑ ነበረ። ይሄ እኮ ድንቅ ነው። ልጁን በእኔ ሁኔታ ሲገልጥ እግዚአብሔር እኔን አይቶ ሰው ጌታን መቀበል አለበት። እናንተን አይቶ ሰው ጌታን መቀበል አለበት።
እኔን አይቶ ሰዎች ከሚያደርጉት ነገር ሊቆጠቡ ወይ ሊኮነኑ ይገባቸዋል። እኛን አይተው ሰዎች እኛ አይደለንም ሰዎች ከክፋት ስራቸው እንዲመለሱ እኛ ምልክት ልንሆን ይገባል። አልዓዛርን ሲያዩ ይኮነናሉ። ጌታ ስሙ ለዘላለም የተባረከ ይሁን። የሚያስደንቅ ነው። ስለዚህ ጳውሎስ ያስረግጦ ይናገራል። በገላትያ ምዕራፍ 2 ቁጥር 20 ላይ ያለውን ቃል እንደዚህ ብሎ ይናገራል። ከክርስቶስ ጋር ተሰቅያለሁ። እዛ ላይ የሚነጋገሩት እርግጠኛ አዎ ስለ ሕግ ነው የሚያወራው፣ አዎ ስለ መገረዝ ነው የሚያወሩት፣ አዎ ከአይሁድ ጋር ነው። ግን በዚሁ ሀሳብ ላይ ግን የሚናገረው ምንድን ነው? እኔ ከክርስቶስ ጋር ተሰቅያለሁ። ይሄ በጣም ድንቅ ነገር ነው። በሌላ ቋንቋ ምንድን ነው? ሕያው ሆኜ አልኖርም። ጳውሎስ ከክርስቶስ ኢየሱስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም። አለመኖሩ ብቻ ሳይሆን ክርስቶስ ግን በእኔ ይኖራል። ይሄ ነው እኮ አሁን እና እኛ እናቁምና እንፍቀድለት። እኛ እናቁምና ልጁ በእኛ ይታይ። እኛ እናቆምና ልጁን በእኛ ሁኔታ እንደወደደ ይግለጠው። ጳውሎስ እንደዚህ ነው የሚለው፣ እኔ በቃ ተሰቅያለሁ፣ የለሁም እኔ የለሁም ነው። በሌላ ቋንቋ እኔ የምፈልገውን ነገር ሳይሆን፣ እኔ የማስበውን ሳይሆን፣ እኔ የምመኘውን ሳይሆን እሱ በእኔ ሆኖ ሕያው ይሆናል። እኔ ሕያው አይደለሁም። ምክንያቱም እኔ ሕያው ስሆን ማደርገውን ነገር አውቃለሁ። እኔ ሕያው ስሆን የምመኘውን አውቃለሁ። እኔ ሕያው ስሆን የምፈልገውን አውቃለሁ። እኔ ሕያው ስሆን የስጋዬን፣ የልቤን፣ የሐሳቤን፣ የመሻቴን ማድረገው። እሱ በእኔ ሕያው ሲሆን ግን የአብን ፍቃድ ያደርጋል። ጌታ ይባረክ። ስለዚህ አሁን እኔ ሕያው ሆኛለሁ። ምክንያቱም ተሰቅያለሁ። ለምን? ለሕጉ ተሰቅያለሁ። ለምን? ለስጋ ተሰቅያለሁ፣ ለኃጢአት ተሰቅያለሁ። ስለዚህ እሱ ግን በእኔ ይኖራል። ምን ሆኖ? ሕያው ሆኖ ይኖራል። ሃሌሉያ። ስለዚህ እንደውም አሁን በስጋ የምኖረው ኑሮ በወደደኝ ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት በዛ ነው የምኖረው። እኔ እንደው በእሱ ላይ ባለኝ እምነት ነው የምኖረው። ስለዚህ ጌታ ስሙ ለዘላለም የተባረከ ይሁን። እንዲህ ብለን እናስብ። ይህ ዘመን እግዚአብሔር ከመቼውም ጊዜ የበለጠ ኢየሱስ በእኔና በእናንተ የሚታይበት ዘመን ይሆንልን። እንደ አልዓዛር ሳንናገር የሚናገር፣ ሳንዘምር የሚዘምር፣ ስንቀመጥ ቢሆን ስንቆም፣ ስንሄድ፣ ስንጫወት፣ ስንነሳ ሰዎች ሲመለከቱን ኢየሱስ ክርስቶስ ያስነሳው፣ ኢየሱስ ክርስቶስ የፈወሰው፣ ኢየሱስ ክርስቶስ ያዳነው፣ ኢየሱስ ክርስቶስ የለወጠው ሰዎች ከኛ ተነስተው ኢየሱስን እንዲያከብሩትና እንዲቀበሉት እስከዚህ ድረስ እግዚአብሔር በኢየሱስ ክርስቶስ ልጁን በእኛ ሁኔታ ይግለጠው። እንደ ጳውሎስ ከምንም ጋር አልተማከኩም እንዳለ ይሄ የዘወትር ምኞታችን እንዲሆን ከምንም ነገር ጋር ልናወዳድረው የማይገባ ወዲያው የምንወስነው እሱ ራሱን ሊገልጥ በወደደ መጠን እኛ ደግሞ ያንን ልንፈቅድለት ያንን ያህል የምንሰጥ ሰዎች እንድንሆን እግዚአብሔር ይርዳል። ስለዚህ ጌታ በዚህ ዘመን ከመቼውም ጊዜ በበለጠ ልጁን ወይም ኢየሱስ ክርስቶስን በእኛ የሚገልጥበት ዘመን ይሁንልን። ጌታ ስሙ ለዘላለም የተባረከ። በዚህ ተባረኩ፣ በዚህ ተገለጡ፣ በዚህ እግዚአብሔር ያስበን። በዚህ የዘላለሙ አምላክ እግዚአብሔር ልጁን በወደደው መጠን በእኔና በእናንተ በክርስቶስ አካል ይግለጠው። ተባረኩልኝ። ዛዶቅ በርዝ ነው። ተመስገን። አሜን። ዛዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ የተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶቅ